ሰላም ውድና የተከበራችሁ የይለን ዩቲዩብ ቻናል ተከታታዮች ሁላችሁንም ሰላም ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ ድራማን ክፍል 157 ይዤላችሁ ከች ብያለሁ። እንግዲህ መሀሊት በድንገት መድብልን እንግዲህ ዝና መድብልን አግቶ እያሰቃየው ነበረ። ከዛም እንግዲህ መድብል በታምር አምልጦ ደግሞ ዝናን በተራው እያሰቃየው ሲገኝ መሀሊትን አግቷት ነበር። መሀሊት ደግሞ በድንገት መታ እንግዲህ ዝናን የተገተበት ክፍል ሲሄድ መድብል ሳያያት እንግዲህ በበትር መተዋለይ መድብልን ማለት ነው። መድብልን መሀሊትና ዝና በሚያሳዝን ሁኔታ አሰቃዩት መድብልን። ሁለታቸውም ተመካከሩና ዝና እንዳጋጣሚ ከተቀመጠበት ቦታ ላይ የታሰረውን ሰንሰለት ቀስ አድርጋ ፈታችውና መድብልን ደግሞ ዝናን ሊያሰቃየው ወደዛ ክፍል ሲገባ አናቱን በዱላ በተነችለት። እጅግ በሚያሳዝንና በሚገርም ሁኔታ መድብልም ራሱን መቆጣጠር አቅቶት ደንግጦ ቀረ። እኔና መሀሊት ተመካክረን ሙድ ይዘንብሃል መድብል፣ በየትኛውም የህይወት ጉዞና መንገድ በፍጹም አንተ ሀኔ እንድታመልጥና እንድታሸንፍም አልፈልግም፣ እንድታሰቀየኝም አልፈቅድልህም። ሆነም ቀረም ግን በሚገርምና በሚደንቅ ሁኔታ ማንቁርትህን ይዤ አሰቃያለሁ፣ ብድሬን መልሳለሁ ብሎ ወሰነበት። መሀሊትም ደግሞ እች ተንከሲስ ተነሳችና መድብልን በያዘችው ፍልጥ አናቱን እያለች አሰቃየችው። እሱም ደነገጠና መሀሊት እኔ ለሴት ልጅ ርህራሄና ዘኔታ ስላለኝ ዝም ብያለሁ። አንቺ ግን በሚያሳዝንና በሚገርም ሁኔታ በጣም እጅግ ልቤንም ሰብረሽዋል። አንቺ እኮ አደገኛና በጣም ተንኮለኛ ሴት ነሽ። በምንም አይነት ሁኔታ አንቺን ማሸነፍና አንቺን መጣል እንደማይቻል የሚገርምና የሚደንቅ ታሪክ ነው። ሆኖም ግን ከምትጠብቂውና ከምታስቢው በላይ እጅግ ዋጋና መስዋዕት እየተከፈለም ቢሆን አንቺን ባልፈለግሽውና ባልጠበቅሽው ነገር ብዙ ዋጋና መስዋዕት የከፈልኩልሽ እኔ ነበርኩኝ። ግን እንዴት እንደዚህ ልታደርጊ ትችያለሽ? እንዴት አሳልፈሽ ለዚህ ለጅብ ትሰጭኛለሽ ብሎ ጨለለ። ከዛም ዝና ከመሀሊት ጋር እየተመካከሩ እንደዚህ ብሩኬን እንዳያገባ ቅድስትን እንዳይጋቡና ሽማግሌ እንዳይላክ መደረጉ በጣም ያሳዝናል። መድብል አሁንም የፈለጋችሁትን ታረጉኛላችሁ እንጂ እኔ በፍጹም ተስፋ አልቆርጥም። እኔ መድብል ነኝ። ማንም ሰው ሲጥለኝ እና ማንም ሰው ሲያሸንፈኝ ዝም ብዬ አላይም። እንደፈለጋችሁ ብታደርጉኝም መጨረሻ ላይ ግን እኔ እንደማሸንፍ ተስፋ አደርጋለሁ ብሎ ሲፎክርባቸው ብሩክና ቅድስት ሽምግልና የሚላክበትን ቀን ቆረጡ። ቅድስትም በጣም ደስ ብሏት ብራምባው ተሰበረ እያለች ስትዘፍንና ስትጨፍር ስተት ብላ መጣችና በሚገርም ሁኔታ እንዴት ሊሆን ይችላል? ይሄማ በፍጹም ሊሆን አይችልም እያለች ምሳሌም ተደብቃ እየሰማች ነበርና እንዴ የምን ብራምባው ሰበረልሽ ነው ቅድስት? የእጅሽ አምባር ተሰበረብሽ እንዴ? እያለች ስትሳለቅ አይ አልሰማሽም እንዴ? ጋሽ እኮ ለእኔ ሽማግሌ ሊልክ ነው ልንጋባ ነው ብላ ስትላት ግራ ተጋባችና እውነታውን ስነግርሽ አመንሽም አላመንሽም አባዬ ከምንም በላይ ነው የሚወድሽ። አሁንም ቢሆን ልትጋቡ ስለሆነ በጣም ደስ ብሎኛል ብላ ምሳሌም በጣም ተደሰተች። አባቴ በጣም ነው የሚወድሽ፣ እኔም በጣም ወድሻለሁ። ስለዚህ በጣም ደስ ብሎኛል ብላ ለቅድስት ምሳሌም መለሰችላት። ሰላም ውድና የተከበራችሁ የቻናሌ ተከታዮች
እጅግ በጣም ተወዳጅ የሆነው ድራማ የምሳሌ ድራማ በጉጉት ስንጠብቀው የነበረው እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝን ውድና መልካም ቤተሰቦች አመሰግናለሁ። እንዲሁም እንግዲህ የምሳሌ ድራማ እንደቀጠለ ይገኛል። ቅድስትም እንግዲህ ሽማግሌ በመላኩ በጣም ደስ ብሏትና ከሚባለው በላይ ራሷን መቆጣጠር እስኪያቅታት ድረስ ወይኔ ዘንድሮ ደስታማ እየተለየ ነው፣ በቃ ትዳር ሊኖረኝ ነው፣ ላገባ ነው፣ ልጅ ለወልድ ነው እያለች ብቻዋን ስታወራ በደስታ ስትሞላ መጨረሻ ላይም በጣም ደስ ይላል። ካሁን በኋላ እኮ በደስታ ልንኖር ነው፣ እኔ የማከራየውን ቤት አስለቅቅ ያለሁኝ ሲላት ብሩክ እንዴት ይሄ ቤትስ እንዴት እኔ በዚች ጠባብ ቤት ላገባ እችላለሁ? ያንን የመሰለ ቤት እያለኝ አሁን እኮ መከራውን ችግሩን ሁሉ አልፈናም በማለት እንግዲህ ብሩክ መድብል ድጋሚ በነዝና እጅ መውደቁን ሳይሰማ ስለሰርጉ ከቅድስት ጋር ይች ትንሽ ቤት አትበቃንም፣ ትልቅ ቤቱን ማስለቀቅ አለብኝ፣ ደግሞም እያስለቀቅኩ ነው እያለ ይደሰታል ማለት ነው። ከዛም እንግዲህ እዛኛው ቤት ሰርጋችን እንዲደረግ ማድረግ አለብኝ፣ ያ አልኮነ እዚህ ቤት ብቻችንን ምንም ልናደርግ አንችልም። ስለዚህ እውነቱን ስነግርሽ አንቺ አሁን ላይ የሚያስፈልግሽ ትልቁ ነገር የቤት እመቤት ሆነሽ ማየት እንፈልጋለሁ፣ ደስተኛ ሆነሽ ማየት እፈልጋለሁ። ለእኔ ብዙ ሰው መስዋዕት ከፍለሻን፣ ብዙ ተሰቃይተሻን ለቅድስት ሲላት እንደዛ ቅድስትን በጣም ደስ አላት። ከዛ እኔም እኮ እሱን ጠልቼው አይደለም ብሩኬ፣ ምንም ቢፈጠር ምንም ደስተኛ ሁኜ መኖር እንፈልጋለሁ። ሲቀጥል ደግሞ ከምታስበው በላይ በጣም 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 ነው የምወድህ እያለች ፍቅሩን ስትገልጽለት እሱም ደስ አለው። ሉላና ሞገስ ደግሞ ከሚባለው በላይ ነፃነት ተሰምቷቸው ውጭ ላይ ምግብ እየበሉ እንዲሁም ደግሞ ሲዝናኑና ዛሬ በጣም ደስ ብሎናን ይህንን አረመኔ ዝና ተያዘልን፣ በመጨረሻም መድብል ታሪክ ሰራ እያሉ ሲያወሩ ሉላ አንተ አረመኔ ውሻ እስከ ዛሬ ድረስ ስታሰቃየኝ ብዙ ነገር ስታደርገኝ ስታሳድደኝ ኑረሃን፣ ዛሬ ግን ተይዘሃል፣ የትም ልትገባና የትም ልታመልጥ አትችልም እያለች ስታወራ ከዛ አረባክሽ የሌለ ነገር አትፍጠሪ፣ ምንም ቢፈጠር ምንም አንቺ ሁሌም ደካማ ሴት ነሽ፣ ወደድሽም ጠላሽም ማንም ቢል እዚህ ቤት ነው ስትረገጭ የምትኖሪው ብሎ አላት። እባክህ የፈለገ ነገር ቢመጣ እንዴት እንደዚህ ልታደርገኝ ትችላለህ? እኔ ምንም ቢፈጠር ምንም ከአንተ የምፈልገው ብዙ ነገር ነው ብላ አለችው። መድብል እባክህ እኔንም ፍታኝና ይህንን አረመኔና ጨካኝ ሰውዬ ልቀጥቅጠው አለች። ከአንተ ጋር ሁኜ ነው የሁሉ ስቃይና መከራ ይሄ የበላሁት፣ መቼም ቢሆን መቼም ይቅር አልልም ስትለው እጅግ በጣም በሚያሳዝንና በሚገርም ሁኔታ ፈጥረህብኛን፣ ብዙ ነገርም አበላሽተህብኛን፣ ጭራሽ አሳልፈ እኔን ትሰጠኛለህ ብዬ አላሰብኩም ነበረ ብላ ስትጨልል መጨረሻ ላይ ተይ እንጂ አረጋጊው፣ ምንም ቢፈጠር ምንም እኔ አንቺን አሳልፌ ሰውነሽ ብዬ መውራትን የለብኝም ብሎ ዝና ልክ ለማህሌት ሲነግራት እሱም ከሚባለው በላይ በጣም በጣም ተገረመና ልኳን እየነገራት ይገኛል። መጨረሻ ላይ ተይ የሚቆጭሽን ነገር አታድርጊ፣ ከምትዩ በላይ ብዙ ችግርና መስዋዕትን አልፈሻል፣ ነግሬሻለሁ እያለ ቢላትም አይ ዝና እኔ አንተን እንደ ዳጣ እድሉን ባገኝ ቀጥቅጬ በደፋው ምንኛ ደስ ባለኝ አለችው። እሱም ደግሞ በፍጹም ይሄንን ነገር እንዴት አባት ውስጥ ሊሆን ይችላል? ምንም ቢፈጠር ምንም እኔ ማንንም አሳልፌ የምሰጥ ሰው አይደለውም፣ የራስሽ ጉዳይ ብሎ ተናገራት። ዝና እንግዲህ መሀሌትን ምን ሊያደርጋት እንደሚያስብ ከባድ ነው። ሌላውና ትልቁ ነገር ደግሞ መሀሌት ዝናን መቀጥቀጥ ትፈልጋለች፣ ግን ሊሳካላት አልቻለም። እድሉንም አላገኘችም። ዳጣ መጣችና ሲያሰቃያትና መከራ ሲያበላት የነበረን ሰውዬ
ልክ ልኩን እያበላችው ትገኛለች። አንተ አውሬ፣ አንተ ማለት እንደዚህ ብዙ ነገር አድርገህብኛል። እውነት ለመናገር አሁን ምንም አታመጣም፣ በመድብል እጅ ገብተሃል ብላ ይዛ ማሰቃየት ነው የጀመረችው ማለት ነው። እሱም እውነት ለመናገር በጣም ነው የደነገጠው። መጨረሻ ላይ ደግሞ ተናደደና ዳጣ አንቺ እመኒ፣ አሁን እዚህ ቦታ ላይ ተፈትቼ ስወጣ አንቺ ላይ ችግርና አደጋ እንዳላደርስብሽ ከፈለግሽ ነይ ፍቺኝ አላት። በጭራሽ አላደርገውም፣ አንተን ልፈታህ አልችልም። እንደውም ከዚህ ያለሁበት ቦታ ላይ ስቃይን ነው የማበዛው፣ እንኳን ልፈታህ አይደለም ልክ ልክ ነው የሚያሳይህ አለችው። በመጨረሻ ላይ በሚያሳዝንና በሚነካ መልኩ በጣም ስለተናደደች እና ራሷን መቆጣጠር ስላቃታት ዳጣ ከበቂ በላይ ዝናን ቀጥቅጣ ወደ መጣችበት ተመለሰች። ከዛም እንግዲህ መልሶም ሞገስ ገባና አፈር ደም እያስላሰው አንተ እርኩስ፣ እስከ ዛሬ ድረስ ከብትና ንብረታችንን እንዳናገኝ እንዲሁም ደግሞ ሉላ ላይ ላደረግከው ስቃይና መከራ ዋጋህን መክፈል አለብህ። ታያለህ፣ አፈር ደሜን አስበላሃለሁ። ሉላን ደግሞ አንተ እርኩስ፣ አንተ በጣም አደገኛና ከባድ ሰው ነህ፣ ብዙ ነገር አድርገህብኛል አለችው። ሉላ ፊት ለፊቱ ቁማ ያንንም ይቅር አልልም። አሁን ላይ ግን ሉላ የኔ ቆንጆ፣ የኔ ሚስት፣ በመጨረሻም ከኔ ጋር መጣሽልኝ አይደል እያለ ሲል ሞገስ ደነገጠችና አንተ ውሻ አረመኔ፣ እሱን ዱላ ስተኝ። ከዛ ዝናም እንግዲህ ሞገስ ይቅርታ ዝናም እንግዲህ ሉላን ሞገስ ወደ እሱ ፊት ይዞ ያው ሞገስ እንግዲህ ስለታገተ ሞገስ ዝና ፊት ይዞ ሲመጣ ሉላዬ በመጨረሻ እኔ ጋር መጣሽ አይደል? ዙረሽ ዙረሽ መቼም የኔ ነሽ እያለ ሲዛበት ከዛ ሞገስን ሉላ አንጣማ እሱን ፍልጥ አናቱን ልበለው ብላ ስትል ከዛም በጭራሽ ሉላዬ አንቺ አትችይም፣ እሱ እንደጀመረ ይቀጥቅጠው ብላ አለ ሞገስ። ከዛም እንግዲህ መድብልም አፈር ደም ማስበላቱን ጀመረ። ከዛም መርዞና ኤፍራታ ደግሞ ስለ ልጃቸው መውለድ እያወሩ ይገኛሉ። እነሱም ደግሞ እንዴት በዚህ መልክ በዚህ ችግር እና መከራ እንዴት ልጅ ልንወልድ እንችላለን ገንዘብ ሳይኖረን እያለች መርዞን እንግዲህ እየጨቀጨቀችው ትገኛለች። መርዞም የቤት ኪራይ እንዲሁም ቀለብ ከየት ይመጣን ስለዚህ እያለች እየጨቀጨቀችው ነው መርዞን ማለት ነው። መሀሌትና እንግዲህ ኤፍራታ በጣም ነው ገንዘብ ይወዳሉ። ገንዘብ ብቻ ነው ዘመዳቸው ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍርፍ ይበልልኝ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ የቻናሌ ተከታታዮች ከልብ አመሰግናለሁ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን ማሏን ገነት ዳሯን እሳት ያድርግልን፣ ዓለማችንን ሰላም ያድርግልን። ስለነበረን ቆይታ ከልብ እናመሰግናለን።